ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 11 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በካናዳ ኤርትራዊው ከእስር ከተፈታ ከሰዓታት በኋላ መልሶ ታሰረ። የኢትዮጵያ ወታደሮች ከቡር ሃርካ ለቀው መውጣታቸው ተገለጸ። በሆርሙዝ ሰርጥ ላይ የሚደረገው ትግል የወታደራዊ ኃይል ውድድር ብቻ አለመሆኑ ተገለጸ። አንዲት ስደተኞችን ያሳፈረች ጀልባ ክብረ ወሰን ሰበረች። አሜሪካ ከ175000 በላይ ቪዛዎች መሰረዟ ተገለጸ። 3 ዓለም አቀፍ የእግር ኳስ ማህበራት ፊፋን ተቹ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። በካናዳ ኤርትራዊው ከእስር ከተፈታ ከሰዓታት በኋላ መልሶ ታሰረ። የ37 ዓመቱ መድኃኔ ዮሐንስ በሚልተን ከሚገኘው ማረቢያ ቤት የተፈታው አርብ ዕለት ነበር። ይሁንና ከእስር ከተለቀቀ ከጥቂት ሰዓታት በኋላ በድጋሚ ታስሯል። ይህ ኤርትራዊ ስደተኛ ከማረሚያ ቤት በሚለቀቅበት ወቅት የተለያዩ ቅድመ ሁኔታዎች ተቀምጠውለት እንደነበር ሲቲቪ ዘግቧል። ከነዚህም መካከልም በኦንታሪዮ ጉልፍ ከተማ ውስጥ በሚገኘው ዳውንታውን መንቀሳቀስ የተከለከለ መሆኑን የሚገልጽ ይገኝበታል። እንደ ዘገባው መድኃኔ ከወህኒ ቤት ከተለቀቀ በኋላ ፖሊስ ወደ ጉልፍ ከተማ በሚወስደው አውቶቡስ ያሳፍረዋል። ከተማው ውስጥ ከገባ በኋላም በቀጥታ ወደ ዳውንታውን በመሄድ ሱቆች እንደጎበኘና ግብይቶች እንደፈጸመ የጠቀሰው ዘገባው በዚህም የተነሳም ተመልሶ መታሰሩን አስረድቷል። የጉልፍ ከተማ ፖሊስ የሚዲያ አስተባባሪ የሆኑት ስኮት ትሬስ ሲናገሩ መድኃኔ ከተማው ውስጥ ከገባ በኋላ እንደታዘዘው ከዳውንታውን አካባቢ ለመራቅ የሚያስችል እድል ነበረው። ሱቆችን ከጎበኘና ግብይት ከፈጸመ በኋላም በዳውንታውን ዝም ብሎ ሲንቀሳቀስ ጠብቀነዋል። ይሁንና ለሰዓታት ከጠበቅነው በኋላ የተጣለበትን ቅድመ ሁኔታዎች ባለማሟላቱ ጣልቃ ገብተን ወደ እስር ቤት መመለስ ነበረብን ብለዋል። ይህንን ጉዳይ የሰሙት የፓርላማ አባሉ ዲን አሊሰንግል በፖሊስ በዚህ እርምጃ መበሳጨታቸውን ገልጸዋል። መድኃኔ ጾታዊ ጥቃት በመፈጸም የተፈረደበት መሆኑን ያወሱት የፓርላማ አባሉ በ2023 ለእስር የተዳረገው ለ7ኛ ጊዜ መሆኑን ጠቅሰዋል። ጨምረውም ከተለቀቀ በኋላ የተጣለበትን ቅድመ ሁኔታ እንደጣሰ ወዲያውኑ መታሰር ነበረበት። ፖሊስ ይህ ግለሰብ ከእስር እንደተለቀቀ እንኳ ማስጠንቀቂያ ባልሰጠበት ሁኔታ ለሰዓታት ያህል መጠበቁ ስህተት ነው ብለዋል። የኢትዮጵያ ወታደሮች ከቡር ሃርካ ለቀው መውጣታቸው ተገለጸ። በአፍሪካ ህብረት የሶማሊያ ሰላም አስከባሪ ኃይል ወይንም ኤዩሶም ስር በመሆን በስትራቴጂያዊ ቡር ሃርካ ከተማ ተሰማርተው የነበሩ የኢትዮጵያ ወታደሮች ካምፓቸውን ለቀው መውጣታቸው ተገለጸ። ኤዩሶም እንደገለጸው የኢትዮጵያ ሰላም አስከባሪ ወታደሮች ለቀው የወጡት ይህንን ከተማ ጨምሮ አካባቢውን ለሶማሊያ መከላከያ ኃይል 60ኛው ክፍለ ጦር አስረክበው ነው። የርክክብ ስርዓቱም ቅዳሜ ዕለት መከናወኑን አስታውቋል። በቡር ሃርካ በአፍሪካ ሰላም አስከባሪ ውስጥ የተካተተው የኢትዮጵያ መከላከያ ኃይል እንደ ኤሮፓያን አቆጣጠር ከ2014 አንስቶ ሲንቀሳቀስ የቆየ ሲሆን ርክክቡ የተከናወነው የሶማሊያ መንግስት ቀስ በቀስ የሰላም አስከባሪዎች እየለቀቁ የጸጥታውን ጉዳይ የአገሪቱ ኃይሎች እንዲቆጣጠሩት ያቀረበውን ሀሳብ ተከትሎ ነው። ይህ ከተማ ስትራቴጂካዊ ከመሆኑም በላይ የአልሸባብ ታጣቂዎች በቅርበት የሚንቀሳቀሱበት መሆኑ ይታወቃል። ከስፍራው እንደተሰራጩ መረጃዎች ከሆነ በሚቀጥሉት ሳምንታት ውስጥ የአፍሪካ ህብረት ሰላም አስከባሪ ወታደሮች ከሌሎች ቢያንስ 3 ከተሞች ለቀው ይወጣሉ። እነዚህ እርምጃዎች እየተወሰዱ ያሉት የሶማሊያ ፌዴራል መንግስት ካቀረበው ጥያቄ በተጨማሪ የአፍሪካ ህብረት ሰላም አስከባሪ ኃይል ከፍተኛ የገንዘብ እጥረት እያጋጠመው በመምጣቱ ነው። ይሁንና ዘገባዎች እንደሚሉት እነዚህ እርምጃዎች በአገሪቱ ውስጥ ባለው የጸጥታና የደህንነት ሁኔታ ላይ ትልቅ ክፍተት ሊፈጥሩ ይችላሉ። ባይዶዋ ኒውስ በዘገባው እንደገለጸው ባለፈው ዓመት ማለትም በጁላይ ወር 2025 የኢትዮጵያ ሰላም አስከባሪ ወታደሮች በሂራን ከሚገኘው ማሐስ ወታደራዊ ካምፓቸው ለቀው የወጡ ሲሆን ወዲያውኑ ይህንን አካባቢ አልሸባብ ተቆጣጥሮታል። እንዲሁም ባለፈው ዓመት የአፍሪካ ህብረት ሰላም አስከባሪዎች ከታችኛው ሸበሌ፣ ሳቢድና አኖሌ መልቀቃቸውን ተከትሎ ታጣቂ ኃይሉ እንደያዘው የጠቀሰው ዘገባው የቡር ሃርካ ዕጣ ፈንታም ተመሳሳይ ሊሆን እንደሚችል አስጠንቅቋል። በሆርሙዝ ሰርጥ ላይ የሚደረገው ትግል የወታደራዊ ኃይል ውድድር ብቻ ለመሆኑን ተገለጸ። በሆርሙዝ ሰርጥ ላይ የሚደረገው ትግል የወታደራዊ ኃይል ብቻ ሳይሆን የጊዜ ውድድርም እየሆነ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ኢኮኖሚ ማዕቀቦችን፣ የመርከቦችን እገዳና ለወራት የሚቆይ ወታደራዊ ጫናን መቋቋም እንደማይችሉ እምነት ይዘው እየሰሩ ነው። የኢራን የሂሳብ ስሌት ደግሞ ተቃራኒው ሲሆን ትራምፕ ከፍተኛ የነዳጅ ዋጋን፣ ወታደራዊ ሀብትንና ፖለቲካዊ ጫናን ለረጅም ጊዜ አዝለው መዝለቅ እንደማይችሉ እምነት አላቸው። በግጭቱ ላይ ኢራንና ትራምፕ እይታቸው በዚህ መልኩ እንደሚገለጽ የገለጸው ገልፍ ኒውስ አሁን ላይ ጥያቄው የማን ሰዓት ቀድሞ ይጠናቀቃል የሚለው መሆኑን ጠቅሷል። የፖለቲካ ተንታኞች በዋቢነት የጠቀሰው ዘጋቢው የኢራን መንግስት አሁን ላይ የዋሽንግተን ባለስልጣናት ከ6 ወሩ ግጭት መውጫ መንገድ እየፈለጉ ነው ብለው መደምደማቸውን አስታውቋል። ይህ ግንዛቤያቸው በሆርሙዝ ሰርጥ ጉዳይ በፍጥነት ስምምነት ላይ የመድረስ ምንም ፍላጎት እንዳይኖራቸው ማስቻሉንም ጠቅሷል።
በአንጻሩ የኢራን ፍላጎት መጨመሩንና ሆርሙዝ ሰርጥን ለመክፈት የተጣለባት የመርከብ እገዳ እንዲነሳ የአሜሪካ ወታደሮች አካባቢውን ለቀው እንዲወጡ ካሳ እንዲከፈላትና ሌሎችንም ጥብቅ ቅድመ ሁኔታዎችን ወደ ማስቀመጥ መሸጋገሯን አስረድቷል። እንደ ዘገባው በዚህ ውስጥ የኢራን ዓላማ ግልጽ ነው። ቅድመ ሁኔታዎቿን ባጠናከረች ቁጥር ድርድሩ የመፍረስ እድሉ ከፍተኛ ይሆናል። ከድርድር ይልቅ ትራምፕ አስቸኳይ ስምምነት ላይ ይደርሳሉ የሚል እምነትም እንዳላት አስረድቷል። ገልፍ ኒውስ ጨምሮም በዚህ ውስጥ 2 ሰዓቶች እየተቆጠሩ ነው ብሏል። ሲያስረዳም በትራምፕ ሰዓት ውስጥ የአሜሪካ አጋማሽ ምርጫ መቃረቡን፣ የቤንዚንና የኃይል ዋጋ እየጨመረ መሄዱን፣ በጦርነቱ ህዝብ ስጋት ውስጥ መውደቁን፣ የፓትሪዮትና ተሃድ ሚሳኤሎች ክምችት ላይ ጫና መፈጠሩንና በዋሽንግተን በኩል ከጦርነቱ የመውጣት ፍላጎት እያደገ መምጣቱን ጠቅሷል። በኢራን ሰዓት ደግሞ የአሜሪካ የመርከቦች እገዳ፣ ማዕቀቦችና ኢኮኖሚያዊ ጫና ለወራት በዘለቀው ግጭት የሚደርሰው ጉዳት አሜሪካ በድጋሜ ወታደራዊ ጥቃት ልታደርስ የምትችል መሆኑንና መደበኛ የንግድ መርከቦች ጉዞ እንዲመለስ የሚደረግባት ጫና መጨመሩን በመቁጠር ላይ እንደሚገኙ ገልጿል። በእነዚህ 2 ሰዓቶች ውስጥ ያለው ስሌት አሜሪካ በኢኮኖሚ ጫና ኢራን እንድትደራደር እያስገደደች መሆኑን የጠቆመው ዘገባው ኢራን በበኩሏ በጉልበት ሆርሙዝ ሰርጥን ከመክፈት ይልቅ የትራምፕ ሰዓት እስከሚጠናቀቅ እየተጠባበቀች እንደምትገኝ አስታውቋል። አንዲት ስደተኞችን ያሳፈረች ጀልባ ክብረ ወሰን ሰበረች። 230 ስደተኞችን ያሳፈረች አንዲት አነስተኛ ጀልባ የእንግሊዝ የባህር ወሽመጥ ያቋረጠች ሲሆን ይህ በአንድ ጀልባ ብቻ የተደረገን ከፍተኛ የጉዞ ክብረ ወሰን የሰበረ ሆኗል። ከዚህ ቀደም ባለፈው ሐምሌ ወር 165 ሰዎችን ያሳፈረች ጀልባ ያስመዘገበችው ከፍተኛ ቁጥር ነበር። ጀልባዋ ትናንት ሰኞ ማለዳ ላይ እንግሊዝ የደረሰች ሲሆን በሰሜናዊ ፈረንሳይ የባህር ዳርቻ የተነሳው ፎቶ እንደሚያሳየው አየር በሚሞላበት በዚህ ጀልባ ላይ ከነበረው ከፍተኛ የሰው ብዛት የተነሳ ጀልባዋ ወደ ተጨናነቀው የባህር መስመር ስትገባ በርካታ ተሳፋሪዎች እግሮቻቸውን በውሃው ላይ ለማንጠልጠል ተገደው ነበር። የብሪታንያ የሀገር ውስጥ ጉዳይ መስሪያ ቤት ቃል አቀባይ ይህንን ክስተት አስመልክተው ሲናገሩ ህገወጥ የሆኑ የወንጀለኛ ቡድኖች ለባህር ጉዞ በማይመቹ ጀልባዎች ላይ እጅግ በርካታ ሰዎችን በማጨቅ የሰዎችን ህይወት አደጋ ላይ የሚጥል ኃላፊነት የጎደለውና አደገኛ ስልት እየተጠቀሙ መሆኑን የሚያሳይ ነው ብለዋል። የፈረንሳይ አደን ሰራተኞች በበኩላቸው 15 ሜትር ርዝመት ያላት ይህች ጀልባ በውሃው ላይ ከክብደቱ የተነሳ እየተንገዳገደችና እየታጠፈች የነበረ ሲሆን ይህ ሁኔታ ወደ አሳዛኝ አደጋ ሊያመራ ይችል እንደነበር ገልጸዋል። በቤርክ ሱር ሜር የሚገኙ የአደን ሰራተኞች እንዳከሉት ጀልባዋ መጀመሪያ 50 ሰዎችን ብቻ አሳፍራ ተጨማሪ ተሳፋሪዎችን ለመጫን ወደ ባህር ዳርቻ ስታመራ ታይታ ነበር። የፈረንሳይ የባህር ላይ ባለስልጣናት በወጡት መግለጫ መሰረት በሰሜን ፈረንሳይ ቤርክ የባህር ዳርቻ ላይ ጀልባዋን ለመሳፈር ሲሞክሩ 30 ስደተኞች በባህሩ መሙላት ምክንያት ተቀርቅረው የነበረ ቢሆንም በባህርና በየብስ አደን ሰራተኞች አማካኝነት በሰላም ታድገዋል። በመጀመሪያ 232 ሰዎችን አሳፍራ ጉዞዋን የጀመረችው ይህች ጀልባ በመሃሉ ለተሳፋሪዎች እርዳታ በመጠየቃቸው በፈረንሳይ የባህር ኃይል አድን መርከብ ወደ ካሌ ተወስደው ቀሪዎቹ 230 ተሳፋሪዎች ግን ጉዟቸውን ወደ እንግሊዝ አጠናቀዋል። ይህ ክስተት ህገወጥ አዘዋዋሪዎች በእያንዳንዱ ጀልባ ላይ የሚያሳፍሩትን የሰዎች ቁጥር እጅግ አደገኛ በሆነ ሁኔታ እየጨመሩ መምጣታቸውን የሚያሳይ ማሳያ ሆኗል። አሜሪካ ከ175,000 በላይ ቪዛዎች መሰረዟ ተገለጸ። በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር የአሜሪካ የውጭ ጉዳይ መስሪያ ቤት የቪዛ ህጎችን በጣሱ ወንጀል በፈጸሙ በአሜሪካውያን ላይ ጥቃት እንዲደርስ በጣሩ አሜሪካውያንን ባታለሉ የኢሚግሬሽን ስርዓቱን አላግባብ በተጠቀሙና በብሔራዊ ደህንነት ላይ አደጋ በፈጠሩ የውጭ ዜጎች ላይ የተሰጡ ከ175,000 በላይ ቪዛዎች መሰረዙን አስታውቋል። መስሪያ ቤቱ ባወጣው መግለጫ እንዳመለከተው አብዛኞቹ ቪዛዎች የተሰረዙት ከወንጀል ድርጊቶች ጋር በተያያዘ በህግ አስከባሪዎች በተደረገ ማጣራት ነው። ለቪዛዎቹ መሰረዝ በዋና ምክንያትነት ከተጠቀሱት ወንጀሎች መካከል ጥቃት ማድረስ፣ ሰክሮ ማሽከርከር፣ ስርቆትና ከአደንዛዥ እጽ ጋር የተያያዙ ወንጀሎች ቀዳሚውን ስፍራ ይዘዋል። በተጨማሪም የትራፊክ ህጎችን በከፍተኛ ሁኔታ መጣስ፣ ጾታዊ ጥቃት፣ በህፃናት ላይ የሚደርስ በደል፣ ማጭበርበርና ምዝበራን ጨምሮ ሌሎች ወንጀሎች ጉልህ ድርሻ እንዳላቸው ተገልጿል። የቪዛ ስረዛው የውጭ ጉዳይ መስሪያ ቤቱ የሚያካሂደውን ተከታታይ የጀርባ ማጣራትና የቁጥጥር ስራ ውጤት መሆኑን የገለጸው መግለጫው ይህ አሰራር የቪዛ ተጠቃሚዎች የቪዛቸውን ደንቦች እንዲያከብሩና በአሜሪካውያን ላይ አደጋ እንዳይፈጥሩ ለማረጋገጥ ያለመ መሆኑን አስገንዝቧል። መስሪያ ቤቱ ቪዛቸው ከተሰረዘባቸው ግለሰቦች መካከል በርካታ ማሳያዎችን በዝርዝር አቅርቧል። ከነዚህም ውስጥ የአእምሮ ዝግመት ያለባትን ሰለባ ጨምሮ በአስገድዶ መድፈርና ጾታዊ ጥቃት የተከሰሱ፣ በአፈና በህገ ወጥ የሰዎች ዝውውርና ታዳጊዎችን ለወሲብ ብዝበዛ በመዋል ወንጀል የተጠረጠሩ የውጭ ዜጎች ይገኙበታል። እንዲሁም በስርዓት አልበኝነት፣ በኃይል ፖሊስን በመቃወም፣ ሰክሮ ማሽከርከርና በቤተሰብ ውስጥ ብጥብጥ በማስነሳት የታሰሩ ሰዎች ተጠቅሰዋል።
በሌላ በኩል በሰሜን አፍሪካ የሚገኝ አንድ የአሜሪካ ኤምባሲ ልጆቻቸውን የአሜሪካ ዜግነት እንዲያገኙ በማሰብ ብቻ ወደ አሜሪካ ለሚጓዙ ከ100 በላይ የወሊድ ቱሪስቶች የተሰጡ ቪዛዎችን ሰርዟል። ከዚህም በተጨማሪ በህፃናት ላይ በሚፈጸም ወሲባዊ ጥቃት የህፃናትን የወሲባዊ ምስሎች በመያዝ እንዲሁም ሄሮይን በተባለ አደንዛዥ እጽና ከህጋዊ ገደብ 3 እጥፍ በላይ በሆነ የአልኮል መጠን ተጭኖ በማሽከርከር የተከሰሱ ግለሰቦች ቪዛቸው ተሰርዟል። የፖለቲካና የጥላቻ ንግግሮችን በሚመለከት የቻርሊ ከርክን ግድያ ያከበሩና ፋሺስቶች ሲሞቱ ዲሞክራቶች አያማርሩም እንዲሁም በጣም ዘግይቶ ነው የሞተው በማለት ደስታቸውን የገለጹ በርካታ የውጭ ዜጎች በዚሁ እርምጃ ተካተዋል። በፋይናንስ ማጭበርበር ዘርፍ ደግሞ ተጋላጭ የሆኑ ታካሚዎችን እንደሚረዳ ህጋዊ የንግድ ተቋም በማስመሰል ከ5 ሚሊዮን ዶላር በላይ የሜዲኬድ ማጭበርበር የፈጸሙ እንዲሁም ሐሰተኛ የገቢ መረጃ በማቅረብ ባለሀብቶችን ያታለሉና ቪዛ ለማግኘት ሐሰተኛ ሰነዶችን የተጠቀሙ ግለሰቦች ቪዛቸውን ተነጥቀዋል። ህፃናትን ለማስተማር በሚል ወደ አሜሪካ መጥቶ በአንዱ ተማሪ ላይ ወሲባዊ ጥቃት በፈጸመ የታሰረ የውጭ ዜጋም ቪዛው ከተሰረዘባቸው ውስጥ ተጠቅሷል። የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ በበኩላቸው በርካታ የውጭ ዜጎች በውጭ ጉዳይ ፖሊሲ ምክንያቶች ከሀገር ሊባረሩ እንደሚችሉ ወስነዋል። ከነዚህም መካከል ከኩባ ኮሚኒስት አገዛዝ የተጽዕኖ ዘመቻ ጋር የተገናኘ የኩባ ዜጋ የኢራን መንግስት ጋር ግንኙነት ያላቸው ኢራናውያን፣ በሚኒሶታው አስተዳደር ቲም ዋልዝ ይቅርታ የተደረገለት የላኦስ የህፃናት ወሲባዊ ወንጀለኛ እንዲሁም በአሜሪካ ፕሬዝዳንት ላይ ጥቃት እንዲደርስ የተመኘና አሜሪካውያንን ጠላት ያለ የኩዌት ዜጋ ይገኙበታል። በፕሬዝዳንት ትራምፕና በሚኒስቴር ሩቢዮ አመራር ስር የውጭ ጉዳይ መስሪያ ቤቱ በአሜሪካ ህዝብ ደህንነት ላይ አደጋ የሚጥሉ የውጭ ዜጎች የመለየት የመመርመርና ቪዛቸውን የመሰረዝ ስራውን አጠናክሮ እንደሚቀጥል አረጋግጧል። የአሜሪካ ቪዛ ማግኘት መብት ሳይሆን የተሰጠ ልዩ እድል መሆኑን ያሳሰበው መስሪያ ቤቱ ስርዓቱን አላግባብ ከሚጠቀሙ ግለሰቦች የአሜሪካን ማህበረሰብ ለመጠበቅ ያሉትን መሳሪያዎች ሙሉ ለመጠቀም ቁርጠኛ መሆኑን አስታውቋል። 3 ዓለም አቀፍ የእግር ኳስ ማህበራት ፊፋን ተቹ። የአውሮፓን ጨምሮ 3 ዓለም አቀፍ የእግር ኳስ ማህበራት የፊፋን አሰራር የሚተች ግልጽ ደብዳቤ ጻፉ። ግልጽ ደብዳቤ ለእግር ኳስ ቤተሰቦች በሚል የአውሮፓ ጨምሮ 3 ዓለም አቀፍ የእግር ኳስ ማህበራት ስም ባይጠቅሱም የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖን የሚቃወም ግልጽ ደብዳቤ ትናንት ነሐሴ 10 ቀን ይፋ አድርገዋል። ማህበራቱ በጻፉት ግልጽ ደብዳቤ እግር ኳስ በዓለም ላይ ትልቁ የጋራ ሀብት እንጂ ማንም ግለሰብ ሆነ ተቋም ባለቤት ሊሆን እንደማይችል ገልጸዋል። በአንጻሩም ባለቤትነቱ የተጫዋቾች፣ የደጋፊዎች፣ የክለቦች፣ የአባል ማህበራትና የወደፊት ህይወቱን ለመጠበቅ የተሾሙት ተቋማት ሁሉ ነው ሲልም አክሏል። ደብዳቤው ዛሬ እንደ ኮንፌዴሬሽኖች እና አባሎቻችን የምንወክል ሰዎች በጋራ የምንነጋገረው በዚህ መንፈስ ነው ሲል አስፍሯል። ባለፉት 10 ዓመታት ውስጥ የተገኘው እድገት እውን ነበር ያለው ደብዳቤው፣ ነገር ግን ያ እድገት የአንድ ግለሰብ ውጤት ሳይሆን የፊፋ የኮንፌዴሬሽኖች የአባል ማህበራትና ህይወታቸውን ለጨዋታው የሰጡ በሺዎች የሚቆጠሩ ሰዎች ውጤት ነው ብሏል። የእግር ኳስ ጥንካሬ ሁልጊዜ አንድነቱ ነው ሲል የጠቀሰው ደብዳቤው የአንድነት አሁን ላይ እንዲከበር እንጠይቃለን በማለት አጽንኦት ሰጥቷል። ስለሆነም እግር ኳስ ለሚያገለግል አመራር እንጂ ማዘዝ ለሚፈልግ ግለሰብ የሚሆን አይደለም ሲል ገልጿል። ውድ የኢርሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።